የመካከለኛው ምስራቅ ምድር በታሪክ አጋጣሚዎች የዓለም ፖለቲካ ማዕከል ሆና የቆየች ቢሆንም አሁን የሚታየው ውጥረት ግን ከመቼውም ጊዜ በላይ የኢራንን ዕጣ ፈንታ በአደገኛ መስቀለኛ መንገድ ላይ ጥሎታል። ከቴህራን ቤተ መንግሥት እስከ ዋሽንግተን የኃይል ኮሪደሮች፣ ከክልል አገራት ጥንቃቄ የተሞላበት ዲፕሎማሲ እስከ ዓለም አቀፍ የደህንነት ስጋቶች ድረስ ያለው ድርጊት አንድ ትልቅ ጥያቄን በየቀኑ ያጭራል። ኢራን ወደፊት የምትሄድበት መንገድ የሰላም ድልድይ ወይስ የጦርነት ማቃጠያ የሚል የኒውክሌር ፕሮግራሟ፣ የክልል ተጽዕኖዋና ከጊዜ ወደ ጊዜ እየተባባሰ የመጣው የማዕቀብ ጫና የኢራንን የፖለቲካ መሰረት እየተፈታተኑት ነው። ይቺ ሀገር በዓለም አቀፍ መድረክ ላይ ያላት ሚና ወደፊት በምን አይነት ቅርጽ ይገለጣል? የክልሉ የኃይል ሚዛንስ ማን ይወስነዋል? በዚህ ጥልቅ ትንታኔ የቴህራንን የወደፊት ዕጣ ፈንታ፣ የጂኦፖለቲካዊ አቋሟንና በቀጣይ ሊከሰቱ የሚችሉትን ድንገተኛ ለውጦች በዛሬው የዝርዝር ዘገባችን እንመለከተዋለን። አማኑኤል ጀንበሩ ያዘጋጀውን አበረ ስሜና አቀርበዋለሁ። የመካከለኛው ምስራቅ የፖለቲካ ካርታ በአሁኑ ወቅት የኢራንን እስላማዊ ሪፐብሊክ ሚናና ቦታ እንደ ዋና ጥያቄ እያነሳ ይገኛል። ቴህራን በክልል ውስጥ የምታራምደው ስትራቴጂ በዓለም አቀፍ ደረጃ እንደ ትልቅ የዲፕሎማሲና የደህንነት መነጋገሪያ በመሆን ላይ ነው። የኢራንን መንግሥት በክልሉ ካሉ የተለያዩ ታጣቂ ቡድኖች ጋር ያለው ግንኙነት ወይም የምዕራቡ ዓለም እንደሚለው የተዘዋዋሪ ግጭት ስልት በኢራንና በተቀናቃኝ አገራት መካከል ያለውን የደህንነት ስጋት ወደ ከፍተኛ ደረጃ አድርሶታል። በርካታ ታዛቢዎች እንደሚስማሙበት ኢራን ይህንን ስልት የምትጠቀመው የራሷን የክልል የበላይነት ለማረጋገጥና ከሀያላን አገራት ጋር በሚኖራት ድርድር ላይ የተሻለ መደራደሪያ ለመያዝ ነው። ይሁን እንጂ ስልት በአንድ በኩል ከጎረቤት አገራት ጋር ያለውን ግንኙነት እያሻከረ ሲሆን፣ በሌላ በኩል ደግሞ አገሪቱን ለከባድ ዓለም አቀፍ ማዕቀቦች ዳርጓታል። የኢራን የውስጥ መረጋጋትና የኢኮኖሚ አቅም ጉዳይ ከውጭ ፖሊሲዋ ጋር በቅርበት የተያያዘ ነው። አሁን በኢራን እየታየ ያለው የኑሮ ውድነት፣ የሥራ አጥነት ስጋትና የዜጎች የፖለቲካ ጥያቄዎች ለሥርዓቱ ዋና ፈተናዎች ናቸው። እንደ አልጀዚራና ሮይተርስ የመሳሰሉ ዓለም አቀፍ የዜና ተቋማት ዘገባዎች እንደሚያሳዩት የምዕራባውያን የማዕቀብ ጫና የኢራንን የኢኮኖሚ አቅም በእጅጉ ጎድቶታል። ይህ ቀውስ የኢራንን መንግሥት በውጭ አገር ባሉ ግጭቶች ላይ እንዲሳተፍ የሚያደርገውን አቅም ሊገድበው ይችላል የሚል ግምትም አለ። ይሁን እንጂ የኢራን አመራሮች ይህንን ማዕቀብ የውስጥ ፖለቲካዊ አቋማቸውን ለማጠናከርና ሕዝቡን በውጭ ጠላት ስም አንድ ለማድረግ ይጠቀሙበታል። ይህ ስልት ግን በረጅም ጊዜ ውስጥ የማያቋርጥ የኢኮኖሚ ማሽቆልቆልና ማኅበራዊ ቅሬታ እንደሚያስከትል በብዙ የፖለቲካ ተንታኞች ይተነበያል። በኒኩሌር ፕሮግራሟ ዙሪያ ያለው ውዝግብ የኢራንን የዲፕሎማሲ ዕጣ ፈንታ የወሰነ ቁልፍ ጉዳይ ነው። የዓለም አቀፍ የኒኩሌር ኃይል መቆጣጠሪያ ኤጀንሲ በየጊዜው የሚያወጣቸው ሪፖርቶች እንደሚያመላክቱት ኢራን የዩራኒየም ማበልጸግ እንቅስቃሴዋን ከዓለም አቀፍ ስምምነቶች ውጪ እያሰፋች ነው። ይህ ሁኔታ አሜሪካና አውሮፓን ጨምሮ በርካታ የምዕራቡ ዓለም አገራትን ስጋት ውስጥ ጥሏል። የፖለቲካ ተንታኙ አሪያን ታባታይ እንደሚሉት የኢራን የኒኩሌር እንቅስቃሴ የክልሉን የደህንነት ሚዛን በከፍተኛ ሁኔታ የሚፈታተን ከመሆኑም በላይ ወደ ከፋ ወታደራዊ ግጭት ሊመራ የሚችል አቅም አለው። ኢራን በበኩሏ የኒኩሌር ፕሮግራሟ ለሰላማዊ ዓላማ እንደሆነና የምዕራባውያኑ ማዕቀብ ኢፍትሐዊ መሆኑን በየጊዜው ትገልጻለች። ይህ አለመግባባት የዲፕሎማሲያዊ መፍትሄ ዕድልን እጅግ ጠባብ አድርጎታል። ከክልላዊ አገራት ጋር ያለው ግንኙነት በቅርቡ በተወሰነ ደረጃ የመሻሻል ምልክቶች ቢታዩም የኢራን የክልል ተጽዕኖ ጥያቄ አሁንም አከራካሪ ነው። ሳውዲ አረቢያና ሌሎች የባሕረ ሰላጤው አገራት ኢራን በክልሉ የየመን፣ የሊባኖስ፣ የሶሪያና የኢራቅ ጉዳዮች ላይ የምታደርገውን ጣልቃ ገብነት በጥብቅ ይቃወማሉ። ምንም እንኳን በቅርቡ በቻይና አደራዳሪነት ኢራንና ሳውዲ አረቢያ ዲፕሎማሲያዊ ግንኙነታቸውን ማደስ ቢችሉም በመካከላቸው ያለው የረጅም ጊዜ አለመተማመን አሁንም አልተቀረፈም። የፖለቲካ ተንታኞች እንደሚሉት የኢራን የወደፊት ዕጣ ፈንታ በክልል ውስጥ የምታደርገውን ጣልቃ ገብነት በመቀነስና ለጎረቤት ሀገራት የደህንነት ስጋት ከመሆን በመውጣት ላይ የተመሰረተ ነው። ይህም የኢራንን ኢኮኖሚያዊና ዲፕሎማሲያዊ መገለል ለመስበር ወሳኝ እርምጃ ነው። ወደፊት ሊከሰቱ የሚችሉ ለውጦችን ስንመለከት የኢራን የፖለቲካ መዋቅር
ሊያልፍባቸው የሚችሉ በርካታ ፈተኖች አሉ። በአንድ በኩል ስርዓቱ የውስጥ ተቃውሞችን በመጨፍለቅ ስልጣኑን ለማስቀጠል ይሞክራል። በሌላ በኩል ደግሞ ከውጭ የሚመጣውን ማዕቀብና ዲፕሎማሲያዊ ግፊት ከባድ ፈተናን ይደቅናል። አንዳንድ ተንታኞች የኢራን መንግስት መሪዎች በስልጣን ላይ ለመቆየት ሲሉ ከምዕራባውያን ጋር በከፊል ስምምነት ላይ ለመድረስ ሊገደዱ ይችላሉ የሚል ግምት ይሰጣሉ። ይህ ግን የኢራንን የውስጥ ለውጥ ፈላጊዎች የሚሹትን መሰረታዊ ለውጥ ላያመጣ ይችላል። ስለሆነም የኢራን የወደፊት ዕጣ ፈንታ የውስጥ ለውጥ ፈላጊዎችና በስልጣን ላይ ያለው ወግ አጥባቂ ቡድን የሚያደርጉት የኃይል ትግል ውጤት ይሆናል ማለት ይቻላል። የኢራን የወደፊት አቅጣጫ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ የኃይል ሚዛን ላይ ትልቅ ተጽዕኖ ይኖረዋል። ኢራን እንደ ታላቅ የክልል አገር ያላትን አቅም ለሰላምና ለትብብር የምትጠቀም ከሆነ በቀጠናው አዲስ የትብብር ምዕራፍ ሊከፈት ይችላል። ይሁን እንጂ አሁን የምትከተለው የጥንካሬና የክርክር ስትራቴጂ በአገሪቱ ላይ የማያቋርጥ የኢኮኖሚና የደህንነት ቀውስን ይጋብዛል። የኢራን ሕዝብ የሚፈልገው መረጋጋትና የኢኮኖሚ እድገት ከውስጥ ፖለቲካ ለውጥና ከዓለም አቀፍ ማህበረሰብ ጋር በሚደረግ የሰላም ድርድር ብቻ ሊረጋገጥ ይችላል። የሰላም ግንባታው ሂደት ምንም ያህል ረጅምና አድካሚ ቢሆንም ከግጭትና ከጦርነት ይልቅ በሰላማዊ መንገድ መፍትሄ መፈለግ ለኢራንና ለክልሉ የተሻለ አቅጣጫ ነው። የወደፊቱ የኢራን ዕጣ ፈንታ በኢራን መሪዎች ምርጫና በዓለም አቀፍ ማህበረሰብ በሚደረግ ብልህ የዲፕሎማሲ ጥረት መካከል የሚመጣጠንም ይሆናል።